እርግጥ የህዝባዊ እንቅስቃሴ ገዳ የታወጀው አስቀድሞ ነበር። ባንዳንም ባዳንም ካሳፈረ ሁነት በፊት ይሆኗል። ከካርቱም እስከ ካይሮ ከአስመራ እስከ ውስጥ ኃይሎች ቀጥተኛ ተሳትፎ ድግሱን ለማበላሸት ያልተማሰ ቅጠል ያልተጎነጎነ የሴራ ጉንጉን አልነበረም። የፖለቲካ ፓርቲዎች እንዳይሳተፉ በምክርም እምቢ ካሉ ደግሞ በክርንም ተዝቶባቸዋል። የሐሳብ ምርጫ ትግሉን ወደ ጡጫ ቀይሮ ክፉ ሐሳባቸውን ለገዙ ዳጎስ ያለ በጀትም መድበው ነበር። የቀውስ ማዘዣ ጣቢያዎቹ በአንድ መቆም የማይችሉ ኃይሎቹን በቀውሳዊ ስትራቴጂዎች ካንድ የሰፉበትም ሆኖ ታይቷል። የምርጫ የሚጋጩ ልሞች ያላቸውን ነገር ግን በጠመንጃ ኃይል ወንበርን እንይዛለን ብሎ የሚያስቡ አካላት በአንድ የተጣመሩበት ነው። እኚህ አካላት በቅድመ ምርጫ የእንቅስቃሴ ገደብ ወጃና በምርጫው ዕለት ሊወስዷቸው የሞከሯቸው እርምጃዎች በድህረ ምርጫ የሰጧቸው መግለጫዎች ሲበረበሩ ካይሮና የአስመራ ሎላታዎች ያወረዷቸውን ቀጭን ትዕዛዞች ለመፈጸም የት ድረስ እንደተጓዙ ያሳብቃሉ። በዚህም ህዝብ በካርዱ እንዳይወስን ጠመንጃ ተወድሮበታል፣ ቦምብ ተጠምዶበትም ነበር። በምርጫው ዕለት ተኩስ የተከፈተባቸው ጣቢያዎችም ነበሩ። በቃታ ያልተረታ ቀለሃ ያልበት ነው። ዛቻና ጩኸትን ሳይሰማ የጉዞና የእንቅስቃሴ መግለጫ ገደቡ ሳይገድበው የምርጫ ካርድ ከወሰደው 54 ሚሊዮን ህዝብ መካከል 96.2 በመቶ ያውም በነቂስ አደባባይ ወጥቶ መርጧል። ጥያቄው ይህን የሚያክል ህዝብ ያውም ጠመንጃ ተደቅኖበት ቦምብ ተጠምዶበት ጭምር ስለምን አደባባይ ወጣ የሚለው ነው። ቦምብና ቀለሃው የጥፋት ምክርና ክርኑ ለምን አልሰራም የሚለውን መመርመሩ በእጅግ ወሳኝ ያደርገዋል። የፖለቲካ ተንታኞች ይህ ምርጫ ብቻ አይደለም ይላሉ። ይህ ምርጫ ወቅትን ጠብቆ እንደራሴን ከመሾም ይልቃል። ይህ ምርጫ ህዝበ ውሳኔ ነው። ይህ ምርጫ ህዝብ ሀገረ መንግስቱ እንዲቀጥል የካይሮና የአስመራ አለቆቹን ትዕዛዝና የትሮይ ፈረሶቻቸውን ልጓም ያስለጎመበትም ነው። ምርጫውን ማናሸነፈ ማን ተሸነፈ ከሚለው የዘውትር የምርጫ ጥያቄ ይልቅ ህዝብ በነቂስ ወጥቶ ከጠመንጃው ንግግሩን ከመውዜሩም ምክሩ ይሻላል ብሎ አደባባይ ወጣበት መሆኑ ታይቷል። ነገሩን ከምርጫ የሚያልቀውም ይህ እውነታ ነው። ኢትዮጵያውያን በሰላማዊ የስልጣን ሽግግር የሐሳብ ልዩነቶችን ጸጋነትን ተቀብሎ በማስተናገዱ ረገድ ሰፊ ልብ እንዳለው ያሳየበት አውድም ሆኖ ታይቷል። ይህ ምርጫ ብቻ አይደለም። ይህ ምርጫ ህዝበ ውሳኔ ነው። ከመውዜሩ ስለ ሀገር መምከሩ ከቤልጂግና አልቤኑ የምርጫ ካርዱን የሀገር ካስማ ነው ብሎ ውሳኔ ተሰጠበት። ይህ ህዝብ ሀገረ መንግስቱ እንዲቀጥል በነቂስ ወጥቶ ድምፁን ያሰማበት፣ ጠብ መንጃው በቃኝ፣ ግጭት ይቋጭ፣ ስርዓት ይከበር፣ ሀገር ይጽና፣ ሜዳው የአውድማ እንጂ የውድመት አይሁን ሲል ድምፁን ያሰማበት ህዝበ ውሳኔ ነው። ምርጫው ከምርጫ ባሻገር ነው። የኢትዮጵያ ህዝብ እስከ ሌሊቱ 9 ሰዓት ድረስ ተሰልፎ ይበጀኛል ያለውን አካል መርጧል። ከንጋት እስከ ንጋት ሰልፍ ላይ የቆመ ህዝብ ከቀለሃው የምርጫ ካርዶን ከሰይፍ አፎቱ ይልቅ ኮሮጆውን መምረጡን አሳይቷል። ሰባተኛው ሀገራዊ ምርጫ ዓለም አቀፍ ተቋማት ፍትሃዊ፣ ዲሞክራሲያዊና አካታች ነው ብለውታል። የአፍሪካ ህብረት፣ የኢጋድ፣ የአውሮፓ ህብረት አባል ሀገራት እንዲሁም ካናዳ፣ ኖርዌይና ስዊዘርላንድ በይፋ ምስክርነታቸውን ሰጥተውታል። እነዚህ ዓለም አቀፍ ድምጾች የምርጫው ሂደትን ከማክበር ባለፈ ኢትዮጵያ በእግሯ ቆማ ለመላው አፍሪካ ተምሳሌት ሊሆን የሚችል የዲሞክራሲ ስርዓት እየገነባች መሆኑን መስክረዋል። ከዚህ ባሻገር ምርጫው በተደረገበት አውድም ሆነ ለሀገረ መንግስቱ የሀገር ግንባታ ሂደት ላይ የሚሰጠው ትርጉም እጅግ የተለየ ያደርገዋል። ህዝብ ብዙ ፈታኝ እውነታዎችን ተሻግሮ ያደረገው ምርጫ መሆኑ ምርጫውም በ5 ዓመት አንዴ ከሚደረግ የሥርዓት መርሃ ግብር ባሻገር እንዲሆን አድርጎታል። እናም ሰባተኛው ሀገራዊ ምርጫ የኢትዮጵያን የዲሞክራሲ ጉዞ በአዲስ ምዕራፍ የበየነ የህዝብን የነቃ የልብ ትርታና የዘመኑን ቴክኖሎጂ ምጥቀት በአንድ አውድ ያዋሃደ ታሪካዊ ክስተት ሆኖ ተመዝግቧል። ጤና ይስጥልኝ። ይህ ኢትዮ መልሕቅ ነው። መልሕቃችን ሰባተኛው ሀገራዊ ምርጫ ከመነሻው እስከ መዳረሻው ቅኝት እያደረገ ቆይታ ያደርጋል። አብራችሁን ትቆዩ ዘንድ በአክብሮት ጋበዝን። ምርጫው የህዝብን ሰላምና እፎይታ የሚያረጋግጥ ለረጅም ጊዜ ከቆየውና ልዩነትን በጸብ በአምባጓሮ ከመፍታት የሚያላቅቀን ልምምድ መሆኑን በተግባር መረዳታችን
የጸብ የአምባጓሮ ልምምድ በሙሉ ተሽሯል ለማለት አይቻልም። ልቦናቸው በዛ የሚታትር መንፈስ ቅኝታቸው ይህንን ሙጥኝ ብሎ የሚይዝ የየዕለት እስትንፋሳቸው ደግሞ እና ሩሃቸው ነውጥ የሆኑ አያሌዎች ቢኖሩም ነገር ግን ትልቁ ትምህርት ይህን ያክል ህዝብ ለምርጫ መውጣቱ የሚያሳየን ከዚህ ባህል መላቀቅ መለያየት እንደምንፈልግ ከዚህ የበለጠ ቃል ምን አለ? ታሪክ የዘመናት ገጾችን ሲገልጥ የህዝብ የልብ ትርታን የሚያዳምጥባቸው አበይት ማዕዘናት አሉ። ሰባተኛው ሀገራዊ ምርጫም እንዲሁ የኢትዮጵያ ህዝብ በዝምታ ውስጥ የቋጠረውን የዘመናት ብሶትና የተስፋ ስንቅ በድምፅ ካርዱ ላይ የታተመበትን የታሪክ መስቀለኛ መንገድ ሆኖ ተመዝግቧል። ይህ የምርጫ ክዋኔ የፖለቲካ ልሂቃን የስልጣን ሽሚያ ማሳያ አልነበረም። ይልቁንም መከራና እንግልት ላንገሸገሸው ማህበረሰብ ከቀውስ ይልቅ ሰላም ሲል በጽናት የቆመበት የነፍስ አዋጅ ሆኖ ተገልጧል። የጥይትን ጩኸት በካርድ ድምፁ፣ የጠመንጃ ፈሙዝን በምክንያትና በሰለጠነ የምርጫ ፍላጎት ለመቀየር የተደረገ ጥልቅ የፖለቲካ ንቃት ማሳያ ነው። በዚህ ታሪካዊ አውድ ውስጥ መራጩ ህዝብ ያሰማው ዋነኛ መልእክትም የራሴን መንግስት የራሴን መጻኢ ዕድል ራሴ መርጣለሁ የሚል የሉዓላዊነት ማረጋገጫ ነው። ይህ እሳቤ ዜጎች ከታዛቢነትና ከባላደራነት ስሜት ወጥተው ወደ ሀገር ባለቤትነት ማማ መውጣታቸውን ያበሰረም ሆኗል። ውሳኔን ለሌሎች አሳልፎ ከመስጠት ይልቅ የሀገርን የፖለቲካ ምህዋር በራስ ጣት አሻራ መቃኘት ጽኑ ፍላጎት የተንጸባረቀበት አጋጣሚም ነበር። መንግስትነት ከሰማይ የሚወርድ ሳይሆን ከህዝብ ፍቃድና ይሁንታ የሚመነጭ የውል ስምምነት መሆኑን በተግባር ያሳየ ለዲሞክራሲ ባህል ግንባታም ትልቅ መሰረትን የጣለ የለውጥ እርምጃ ነው። ከዚህ ባሻገር ይህ ምርጫ ከአኬት ከብጥብጥና ከመፈራረጅ ይልቅ እውነተኛ የለውጥ ሐሳብና ተቋማዊ ግንባታ ለሀገር ህልውና ወሳኝ መሆኑን ማህበረሰቡ በሚገባ የተረዳበት መድረክም ሆኗል። በመንገድ ላይ ከሚደረግ የጉልበት ፖለቲካ ይልቅ በሐሳብ ልዕልና የሚያምን ከጥፋት ትርክት ይልቅ የነገሩን ብሩህ ተስፋ የሚናፍቅ ትውልድ ድምፁን ከፍ አድርጎ አሰምቷል። የፖለቲካ መድረኩ የትርምስ ሳይሆን የስልጡን ክርክርና የሐሳብ ፉክክር ሜዳ እንዲሆን ህዝቡ አበክሮ ጠይቋል። በመሆኑም ሰባተኛው ሀገራዊ ምርጫ አንድ ታላቅ ህዝብ ከስሜታዊነት አረንቋ ወጥቶ የሰላማቻ የለሽ ዋጋ ተገንዝቦ የለውጥና የብልጽግና መንገድ በራሱ ነፃ ፍቃድ ቀይሶ ወደ ተሻለ የፖለቲካ ከፍታ የተራመደበትን የብርሃን ዘመን ዋዜማ ሆኖ በታሪክ ማህደር በደማቁ የሚታወስ ነው። ከምርጫ ውጭ በሆነ መንገድ ስልጣን ለመያዝ ምኞት ምናልባትም የቆየ የስልጣን ናፍቆት ያላችሁ ወገኖች የዘመናችን ዲሞክራሲ አስተምህሮቱ ሰላምና እድገት፣ ቋንቋው ደግሞ መምረጥና መመረጥ ብቻ በመሆኑ የፖለቲካ ቅኝታችሁንና አካሄዳችሁን ከዚሁ ስልጡን መስመር ጋር ማስተካከል ይበጃችኋል። በምርጫ አውድና በህጋዊ መንገድ ለማለፍ የምትሹ ወይም ለማለፍ የማትሹ ወይም የማትፈልጉ ከሆነ የህዝብ ስጋት ምንጭ፣ የእድገት ሳንካና የጥፋት ተዋናይ ከመሆን ባሻገር ለኢትዮጵያ የምታተርፉት አንዳች ነገር የለም። ሰባተኛው ሀገራዊ ጠቅላላ ምርጫ በኢትዮጵያ ፖለቲካ ታሪክ ላይ የዲሞክራሲ ጮራ ፈንጥቋል። በዚህም የፖለቲካ አውድማ ላይ 42 የሚደርሱ ተፎካካሪ የፖለቲካ ፓርቲዎች የጥላቻንና የግጭትን ጥቁር ጎዳና ትተው በሐሳብ ልዕልና አምነው ወደ ሰላማዊው የፉክክር መድረክ ብቅ ብለዋል። እነዚህ ፓርቲዎች የጠመንጃ ፈሙዝን ሳይሆን የብዕርና የንግግር ኃይልን ታጥቀው አማራጭ ፖሊሲያቸውንና ራዕያቸውን ለህዝብ አቅርበዋል። እያንዳንዳቸው ያነገቡትን ፖለቲካዊ ሐሳብ በገበያ ላይ አቅርበው ሐሳባቸውን ሸጠው ሐሳባቸውን የገዛ ህዝብ በእንደራሴነት መርጧቸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ያደረገው የማጠቃለያ ውጤትም የዚህ የነቃ ዲሞክራሲያዊ ተሳትፎና የሐሳብ ገበያ ፍሬ መሆኑን ይመሰክራል። በምርጫው ከተወዳደሩት ፓርቲዎች መካከልም 17ቱ እንዲሁም 8 የግል እጩዎች የህዝብ ይሁንታን አግኝተው በህዝብ ተወካዮች ምክር ቤት መቀመጫን ማረጋገጥ ችለዋል።
የግል እጩዎቹም ሆኑ በክልል ምክር ቤት ከወትሮ በተለየ በርካታ የተፎካካሪ ፓርቲ አባላት ወንበርን ማሸነፍ ችሏል። ይህ የብሔራዊ ምርጫ ቦርድ የውጤት ሪፖርት የኢትዮጵያ ፖለቲካ ከአንድ ወገን የበላይነት ወደ ብዝሃ ሐሳብ መናኸሪያነት መሸጋገሩን የሚያበስር ሲሆን ህዝቡም የቀረበለትን የሐሳብ አማራጭ በሚዛን መዝኖ አምኖበትም የፈለገውን የመግዛትና የመምረጥ ሙሉ መብቱን በተግባር መፈጸሙን በተጨባጭ ያረጋግጣል። ከሁሉም በላይ ግን የዚህ ምርጫ ጥልቅ ትርጉም የሚነበበው በፓርላማው በር ብዛት ብቻ ሳይሆን ሂደቱ በፈጠረው ሀገራዊ ያስተሳሰብ ድል ላይ ነው። በዚህ መድረክ ተፎካካሪ ፓርቲዎች የሐሳብ የበላይነትን በተግባር በማሳየት የሰላም በር ስላንኳኩ የውጤቱም ባለቤትም ሆነ የዲሞክራሲው አሸናፊ ሁሉም የፖለቲካ ፓርቲዎች ናቸው። ወንበር ያገኙትም ሆነ ሐሳባቸውን አቅርበው በህዝብ ድምጽ የተመዘኑት ሁሉ የዲሞክራሲን ባህል በማጎልበትና ከግጭት ይልቅ በውይይትና በምክንያት ማመንን በማስተማር ረገድ የራሳቸውን ደማቅ አሻራ አሳርፈዋል። በመሆኑም በሐሳብ ፉክክር ታጅቦ በሰላም የተቋጨው ይህ ምርጫ ተሸናፊ የሌለበትና እንደ ሀገር ኢትዮጵያና ህዝቦቿ ብሎም ሁሉም የፖለቲካ ተዋንያን በአንድነት የድል አክሊል የደፉበት የጋራ ስኬት ሆኖ በታሪክ ማህደር የተከተበ ድል ነው። ይህ የአንድ ተቋም ወይም የጥቂት ሰዎች ወይም የጥቂት ግለሰቦች ስኬት አይደለም። ይልቁንም በምርጫ ቀን በምርጫ ጣቢያ ከጠዋቱ 11 ሰዓት ጀምሮ ተሰልፈው ለ4 ሰዓትና ለ5 ሰዓታት በፀሐይና በዝናብ ውስጥ ሆነው በትዕግስት የጠበቁ ምሽቱንና ሌሊቱ ሳይበግራቸው ድምጻቸውን የሰጡ በሚሊዮን የሚቆጠሩ መራጮች፣ በሺዎች የሚቆጠሩ የምርጫ አስፈጻሚዎች፣ የፖለቲካ ፓርቲዎች፣ የጸጥታ አካላት፣ ታዛቢዎች፣ የውጭ ሀገር አጋር ድርጅቶችና የሁሉም አጋር ተቋማት የጋራ ጥረት ውጤት ነው። ይህ ታሪካዊ የምርጫ ኩነት የኢትዮጵያ ሕዝብ በዘመኑ የቴክኖሎጂ ብርሃን እየተመራ የራሱን የነገ ዕጣ ፈንታ በሰላማዊ መንገድ የጻፈበት እንዲሁም አህጉራዊ ተቋማት የዲሞክራሲ ጽናትን በአድንቆት የመሰከሩለት ደማቅ የታሪክ ምዕራፍ ሆኖ ተከትቧል። ሆኖም ከዚህ አንጸባራቂ ስኬት ጀርባ በድል ድባብ የተከደኑ ግዙፍ ማዕበሎች ነበሩ። የሀገር ውስጥም ሆነ የውጭ ኃይሎች በአንድ ግንባር ተሰልፈው የግጭትና የቀውስን ጥቁር ደመና በሀገሪቱ ላይ ለማጥላት ሌት ተቀን ተግቷል። ይሁን እንጂ የኢትዮጵያ ሀገራዊ ምርጫን ለማሰናከል የሀገሪቱን ፖለቲካዊ መረጋጋት ከስሩ ለመንቀል የተሸረበው ዘርፈ ብዙ የሴራ ድር ሙሉ በሙሉ ተበጣጥሷል። ይህ የጥፋት ዘመቻ ካይሮን ባውራነት አስመራን ደግሞ በአጋፋሪነት አሰልፎ የኢትዮጵያን ሉዓላዊነት ለመፈታተን የተቃጣ የሴራ ቋጠሮንና ውስብስብ የጂኦፖለቲካ ፍልሚያ ነበር። የካይሮ ፍላጎት የሀገሪቱን የውስጥ አንድነት በማላላት ቀጠናዊ የበላይነቷን ማረጋገጥ ሲሆን አስመራ ደግሞ የዚህ አጀንዳ ፈጻሚ በመሆን የጥፋት መረቧን ስትዘረጋ ከርማለች። ይህንን የውጭ ጠላቶች ሴራ መሬት ለማስነካትና ሀገሪቱን ወደ ማያባራ የትርምስ ማዕበል ለመክተት በገንዘብና በጊዜያዊ ጥቅም የተደለሉ የውስጥ ባንዳዎች በህዝቡ ልብ ውስጥ የፍርሃትን መርዝ ለመርጨት ቢሞክሩም ከህዝቡ ጽናትና ከሀገረ መንግስቱ የብረት አጥር ጋር ተጋጅተው ብን ብለዋል። የውስጥ ጸጥታን በማደፍረስ ምርጫውን ለማኮላሸት የተነደፈው ይህ እኩይ ዕቅድ በኢትዮጵያውያን የነቃ ተሳትፎና የዘብ ጠባቂነት መናቀርቷል። ከዚህ ቀጠናዊ የደህንነት ስጋትና የውስጥ ባንዳዎች የክህደት ሴራ ባሻገር ምርጫውን የማጨለም ዘመቻውንም በዓለም አቀፍ የሚዲያና የሰብአዊ መብት ተቋማት ካባ ተጀቡኖ ሌላ ጥቃት ከፍቶም ነበረ። ግዙፍ የዜና አውታሮችም እንዲሁም አምነስቲ ኢንተርናሽናልን የመሳሰሉ ተቋማት ከጀርባ በተሳሰረ ድብቅ ስምምነት የኢትዮጵያን የምርጫ ሂደት በሐሰት ቀለም ለማጠልሸት የተደራጀ የፕሮፓጋንዳ ጦርነት አውጀውም ነበር። እነዚህ አካላት መሬት ላይ ያለውን ፍንትው ያለ እውነታ ወደ ጎን በመግፋት የተዛቡ ትርክቶችን በማራገብና ያልተረጋገጡ የሐሰት ክሶችን በማዝነብ የሀገሪቱን የፖለቲካ ሂደት ህጋዊነት ለማራቆት የሞት ሽረት ትግልም አድርጓል። ያም ሆኖ ይህ የተናበበ የሚዲያ የዲፕሎማሲና የኢንፎርሜሽን እኩይ ጦርነት የኢትዮጵያ ፀሐያማ እውነታ ሊከልልም ሆነ የምርጫውን ዲሞክራሲያዊ ጉዞ ሊያስተጓጉል አልቻለም። በካይሮ አቀናባሪነት፣ በአስመራ ተላላኪነት፣ በውስጥ ቀጠረኞች ጉዳይ ገዳይነት እንዲሁም በምዕራባውያን ሚዲያዎችና ተቋማት የፕሮፓጋንዳ ሽፋን የተከፈተው ይህ
ሁለንተናዊ የድብልቅ ጦርነት ከኢትዮጵያ ጠንካራ ማህበራዊ መሰረትና ከማይናወጠው ፖለቲካዊ ጽናት ጋር ተጋጅቶ ብትንትን ወጥቷል። ይህ ክስተት ኢትዮጵያ ከፊቱ የተደቀኑትን ውስብስብ ቀጠናዊና ዓለም አቀፋዊ የጂኦፖለቲካ ጫኖች በብቃት ተቋቁማ የራሷን የውስጥ ዲሞክራሲና ፖለቲካዊ ጣፈንታ በራሷ ሉዓላዊ አቅም የማስፈጸም ጉልበቷን በተግባር ያረጋገጠችበት አይረሴ ታሪክ ነው። የተደራረበው ሴራም ምርጫውን ከማደናቀፍ ይልቅ የኢትዮጵያን ሕዝብ አንድነትና የሀገሪቱን ክብር ይበልጥ አግዝፎ አሳይቷል። ከዚህ ባሻገር ኢትዮጵያ ከ50 ሚሊዮን በላይ ሕዝብን ለምርጫ ማንቀሳቀስ የሚችል ጠንካራና ግዙፍ ዲሞክራሲያዊ ተቋም መገንባቷንም ያበሰረችበት ነው። ሕዝባችን አሁን በደረሰበት የፖለቲካ ንቃተ ህሊናና የእውቀት ልምምድ ደረጃ ጎታች ሐሳብን እንዲሁም አመጽን የማይፈቅድበት ግጭትን ያነወረበትና የተጠየፈበት ዘመን በመሆኑ ዕውቀታችሁንና አካሄዳችሁን በዚህ ልኬታ አስተካክላችሁ ከርክማችሁ የፖለቲካ ስራችሁን መቀጠል የሚበጅ የሚመከር መሆኑን ለመግለጽ እወዳለሁ። ይህንኑ ስልጡን መንገድ ለመቀበል የማትፈቅዱ ሁሉ ግፋቢል የምትሆኑት የኢትዮጵያ ፖለቲካ የዘመናችን ፖለቲካ ድርሳን ሲጻፍ ልትሆኑ የምትችሉት የግርጌ ማስታወሻ ብቻ። ስለዚህ የምትታወሱት ሞትን በመናኘት ጥፋትን በማወጅ ወይም በመደገስ ሳይሆን በእድገት በእውቀት እንዲሆን እንደገና ማሰላሰል የተገባ ይመስለኛል። ከንጋቱ ጀንበር ብርሃን አንስቶ የሌሊቱ ድቅድቅ ጨለማ እስኪገፍ ድረስ ኢትዮጵያን ከእንቅልፋቸውና ከምቾታቸው ይልቅ ለሀገራቸው ክብር ዘብ በመቆም ታላቅ የታሪክ ማህተም አኑረዋል። በውድቅት ሌሊት ሰልፍ ላይ ጸንቶ ይበጀኛል ያለውን የመረጠው ይህ ኩሩ ሕዝብ ከቀላው ጩኸት ይልቅ የምርጫ ካርዱን፣ ከሰይፍ ስለት ይልቅ የድምፅ ኮረጆውን መምረጡን በተግባር አሳይቷል። በዚህ መስተጋበር የተረጋገጠው ግዙፍ እውነት ቢኖር የዚህ ታሪካዊ ምርጫ ብቸኛና ፍጹም አሸናፊዋ ራሷ ኢትዮጵያ መሆኗ ነው። ሕዝቡ አንዲት ሀገሬን ለባዕድና ለትርምስ አሳልፌ አልሰጥም በሚል ጽኑ ሀገራዊ ስሜት ሱዳንን፣ ሊቢያን፣ ሶሪያንና የመንን ባፈራረሰው በተቀናጀው የጥፋት ፕሮጀክትን ጆሮ ዳባ ልበስ ብሏል። ታሪካዊ ጠላቶች ሊጭኑበት የሞከሩትን የሽግግር መንግስት የሚባል የትርምስ አዙሪትን ገሸሽ በማድረግ ጽኑ የሆነች ሀገርን በዲሞክራሲያዊ መሰረት ላይ አጽንቷል። በአንዳንድ ስፍራዎች ምቹ ያልሆኑ አውዶችን ተቋቁሞ አልፎ ተርፎም ከጠመንጃ ፈሙዝ ጋር ተናንቆ የሰጠው ይህ ድምፅ የ5 ዓመት መንግስትን ከመሰየም የዘለለ ጥልቅ ትርጉም አለው። የሽግግር ስርዓትም ሆነ ለሽብር ኃይሎች የሰላም በርን የመዝጋትና የዲሞክራሲያዊ ሽግግር ምሰሶን የማቆም የማይናወጥ ውሳኔ ነው። ይህ በኢትዮጵያ የፖለቲካ ሰማይ ላይ አዲስ የዲሞክራሲ ጎህ የቀደደበት ብሩህ የታሪክ ምዕራፍ አድማስ ተሻግሮ የዓለም አቀፉን ማህበረሰብ ቀልብም ስቧል። የአፍሪካ ህብረት፣ የኢጋድ፣ የአውሮፓ ህብረት እንዲሁም የካናዳ የኖርዌይና ስዊዘርላንድ መንግስት ይህንኑ የዲሞክራሲ ጮራ መቅደድ በይፋ ምስክርነታቸውን አረጋግጧል። እነዚህ ዓለም አቀፍ ድምጾች የምርጫውን ሂደት ከማክበር ባለፈ ኢትዮጵያ በእግሯ ቆማ ለመላው አፍሪካ ተምሳሌት ሊሆን የሚችል ዲሞክራሲያዊ ስርዓት እየገነባች መሆኗን በይፋ መስክረዋል። ከምንም በላይ ደግሞ ይህ ምርጫ የሀገር በቀል ጥበብ፣ የቴክኖሎጂ ልህቀት ፍካት የታየበት ነው። የቀድሞ የዩጋንዳ ምክትል ፕሬዝደንትና የኢጋድ ልዑክ መሪ ዶክተር ስፔዌዛ ዋንዲራ ካዚቤዌ እንዳረጋገጡት በሀገር ውስጥ አቅም በወጣቶቻችን የፈጠራ ክህሎት የበለጸገው ምርጫ የተሰኘው ዲጂታል ስርዓት ኢትዮጵያ የደረሰችበትን ተቋማዊ ብስለት ያሳየ ነበር ብለውታል። የምርጫው አካታችነትና ግልጽነትን ያረጋገጠው ይህ የቴክኖሎጂ አቅም ሌሎች የአፍሪካ ሀገራት ሊቀስሙት የሚገባ የልዕቀት ማማ ሆኖ አልፏል። የአፍሪካ ህብረት ታዛቢ ቡድን መሪና የቀድሞ የኬንያ ፕሬዝደንት
ኡሁሩ ኬንያታ ሂደቱን እጅግ ሰላማዊና የተረጋጋ በማለት የህዝቡን የፖለቲካ ብስለት አድንቋል። በታሪኳ ቀኝ ተገዝታ የማታውቀው የነጻነት ተምሳሌቱ ኢትዮጵያ ለአፍሪካ ችግሮች አፍሪካዊ መፍትሄ በሚለው መርህ መሰረት ታሪካዊ መደላደሏን በመጠቀም ወደ ላቀ ምዕራፍ እየተሸጋገረች መሆኗን አበክረው ገልጿል። በመሆኑም ይህ ሰባተኛው ሀገራዊ ምርጫ ኢትዮጵያን በብሔራዊ መግባባት የታነጸች የዜጎቿን ብልጽግና ያረጋገጠችና ሉዓላዊነቷ የተከበረች ታላቅ አገርን ለመገንባት ያላቸውን ቀናይ ፍላጎት የገለጹበት ሆኗል። የተከበራችሁ የኢትዮ መልሕቅ ቤተሰቦች የዛሬው መልሕቃችን በዚህ አበቃ። በቀጣይ በሌላ ምዕራፍ እስከምንገናኝ ድረስ በያላችሁበት ሰናይ ጊዜ ሆነላችሁ።